መረች ጊዜ ጀምሮ አዝሏት ታቅፍ እና ዛሬ ሲተዛዘሩ እያለቀሰ ህይወት ነው። ጫጩባ ሆነና ፈልብላ አልፈልግም አለ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እንዴት ነው? በዓሉ አለፈ? በሰላም አለፈ ወይ? እንዴት ናችሁ? በሰላም የደረሰም በሰላም ያልደረሰም ብዙ አሉና እግዚአብሔር ይመስገን ለዚህ ሰዓት ላደረሰን ክብሩ ይስፋ። ውድ ቤተሰቦች ዛሬ በድጋሚ መጥቼላችኋለሁ። በዓል እግዚአብሔር ይመስገን በጣም ደስ በሚልበት ሁኔታ ነበር ያሳለፍኩትና እጅግ በጣም ደስ ብሎኛል። እጅግ በጣም ማለት ነው። ምን ብዬ ልንገራችሁ? የሰው ልጅ ደስተኛ የሚሆነው ወይ ስላገኘ ወይ ስለሰራ አለ ብዙ ጊዜ የምናገረውና በሰላም መድረስ የዛን ቀን እውነት ለመናገር በእለቱ የሞተ እንትን ምንድን ለቅሶ እንትን ሊያደርስ እንትን ሊቀብር በእለቱ ጠዋት ላይ ሰላም ሆነን ከሰዓት ላይ የተሰማ ማታ ላይ ሌሊት ላይ በጣም ብዙ ነገሮች ነበሩና እግዚአብሔር ይመስገን በሰላም እግዚአብሔር ወደ ራሱም ሲወስድ እንግዲህ ለበጎ ነው እና ምን ልላችሁ ፈልጌ ነው ዛሬ የምሄድበት የሆነ ቦታ አለ። ያው ሰው ሰኞ ወይ ማክሰኞ ሮብ ከዚህ በኋላ ያለው ከፋይ ይላል አይደለ? ቤተሰብ ለመጠየቅ ምናምን ይላል። ያው እኔ እዚህ አካባቢ ላይ የሚሄድበት በጣም የምወዳት በጣም የማከብራት ሰኒን ታውቋታላችሁና ያው ብዙ ጊዜ በዓል ሲመጣም ያው ቅርብ ያለችኝ እሷ ናት። እሷ ጋር ልሄድ ነው። ብዙዎቻችሁ ስጠፋ ለምንድን ነው እሷን ረሳሻት ምናምን እያላችሁኝ ነው። ያው አዩም እዚህ አካባቢ ላይ ስላልሆነች ነው እንጂ አብረን ብንገናኝ አብረን እዛ ብሄድ ደስ ይለኛል። እና አሁን ላይ ሁላችሁም ያለችበትን ሁኔታ ታውቃላችሁ። ጥያቄያችሁ በጣም እንትን ብሏል። ግን የውስጣችንን ፈጣሪ ነው የሚያውቀው። እንደዚህ ነው ተብሎ ተዘርዝሮም ተነግሮ የማልቅ ነገሮች አሉ። በጣም የዋ በጣም ጥሩ ናቸው ሁለቱም። እኔ አብሮ እንዲመለሱ አብሮ እንዲሆኑ እፈልጋለሁ። ግን መልስ መስጠት ወይም ደግሞ እንደዚህ ቪዲዮ ልሰራ አልፈለኩኝም። በውስጥ ግን ያው እያወራን ነው ያለውን ነገር ማለት ነውና ከዚህ በላይ ማለት አልፈልግም። እግዚአብሔር አምላክ ወደ ቤቷ በሰላም ይመልሳት ነው የምለውና ሁለቱንም በጣም ነው የምወዳቸው የማከብራቸው። ግን ምን ታረጋላችሁ? አንዳንዴ ያው ብዙ ነገሮች አሉ። ብቻ እንደዚህ ነው ማለት አልችልም። እና ዛሬ አብረን የምንሄድ ይሆናል። ማንጋ ሰኒ ጋር አብረን እንሂድ። ያው እሷ ልትመጣ ነበረ። እኔ መሄድ አላሰብኩም ነበር። እሷ ልትመጣ ነበረ። ግን ከዛ በኋላ ያለው ምንድነው ትንሽ እንደ ጉንፋን ነገር አድርጎኛል። መምጣት አልችልም ምናምን ነገር አለችኝ። ስለዚህ እስቲ እኔ ደግሞ ሰዓት ሄዷል በነገራችን ላይ። ግን እስቲ ደረስ ብዬ ልምጣ። እኔም የሆነ ጉዳይ ነበረኝና እዛ ነበርኩኝ። ያው የሚያስደስትም የማያስደስትም ነገር ነው የነበርኩበት ቦታ ላይ። ግን ነገሮችን ሁሉ እኛ መልካም ለመልካም ነው እግዚአብሔር ለኔ ስላላለው ነው ብለን አንዳንድ ነገሮችን ካላሳለፍን እያንዳንዱን ነገር ላይ አዝነን እያንዳንዱን ነገር ላይ በጣም በቃ ትኩር አድርገን ራሳችን እስከሚያስጨንቀን ድረስ ቦታ መስጠት የለብንም። እግዚአብሔር ሲያሳካም እግዚአብሔር ብሎ ለኛ ስላለው ነው። ካላሳካው ደግሞ እግዚአብሔር አምላክ ለበጎ ነው ብለን ነው ማለፍ ያለብን ብዬ አስባለሁ። እኔ እንደ ራሴ አስተሳሰብ እና ያው አዝኜ ነበረ። ጠዋት ነበረ መሄድ የፈለኩት እሷ ጋር ልውል ነበር ያሰብኩት፣ ግን አልተሳካም። አሁን ነው በቃ መጨረሻ ላይ እስቲ እንደምን አምላኬ አብርታኝ አጠንክረኝ ብዬ እየወጣሁ ያሉት እና በነገራችን ላይ ደግሞ እንትን ዳንቴሉን ያው ቆይ ላሳያችሁ እና ቤተሰብ ብዙዎቻችሁ ጠይቃችሁኛል። ይሄን ዳንቴል ሁላችሁም በጣም ወዳችሁታል እጅግ በጣም ማለት ነው። እዩት፣ አሁን በደንብ እንድታያችሁ ከለሩ እዚህ ጋር ቀይሮታል። ግን እዩት እንዴት ስርቅ ደግሞ እዩት እና እኔ እውነት ለመናገር እግዚአብሔር በሚያውቀው ከልጅቷ ጋር ልጅቷ እንድታገኝ በጣም ባለሙያ በጣም ጠንካራ ጎበዝ ስለሆነች ነው እንጂ ምንም አይደለችም። ወይም ደግሞ እኔ የማገኝበት ጥቅም የለም። አንዳንድ ጊዜ እኛ የምናገኘው ነገር ብቻ ላይ አይደለም ለሰው ማገዝ ያለብንና እኔ እውነት እሷ በምንም እንዳጋጣሚ ነው የተዋወቅ ነው ከልጅቷ ጋር ማለት ነው። ግን ልጅቷ እኔ ካለሁበት ትንሽ ከፍ ብላ ነው ያለችው። ቤቷ ድረስ ላሳያችሁ
እሷንም ላስተዋውቃችሁ ፍቃደኛ ከሆነች ላሳያችሁ። ፊቷን ማሳየት ካልፈለግሽ ደግሞ የምትሰራውን ስራዎች ሄጄ ቀርጽላችኋለሁ። ያው ታውቃላችሁ ኢትዮጵያ ላይ ተፍ ካላላችሁ ከዛም ካላላችሁ ካልሰራችሁ ካልተጋገዛችሁ ባላችሁን ካላገዛችሁ ወይኔ ቤት ኪራይ በጣም ብዙ ነገሮች አሉና እኔ ቤታን አቋለኝ ሄጄ ነበረ። ሄጄም ነው እንዳጋጣሚ ይሄ ነገር ለሰው ነበር የተሰራው እኔ በጣም ወድጄው ልጅቷም ያው አሁን አልፈልግም ብርጄ ላይ ለምናምን ብላ ስላጠረባት ከዛ እኔ በጣም ወደድኩት ገዛውት ማለት ነውና ጥርት ያለ እቃ ነው ይሁት ጥርት ያለ እውነት ሌላ ነገሮችም ትሰራለች የሶፋ የቢፌ የጠረጴዛ የረከቦት የቲቪ የሁሉም አንድ ላይ በጣም እንዲነፋላት ከተመቸኝ እንትን ላይ እለጥፍላችኋለሁ ታውታላችሁ ፖስትላችኋለሁ የምትፈልጉትን እናንተ በምትፈልጉት ዲዛይን ደግሞ ስትልኩላት እሷ ልሰራላችሁ ትችላለች ማለት ነው። ስለዚህ ግዟት አግዟት። የሰው ልጅ ያው ለምኑ እንደዚህ አድርጉልኝ እንዲ ከማለት ሰርቶ የሚሰራው ነገር እያስተዋወቅንላችሁ በምንችለው አቅም እኔ አሁን ትልቅ ሚዲያ ኖሮኝ ሳይሆን ቢያንስ እናግዛት በሚለው ነው። ስለዚህ ውድ ቤተሰቦቼ ያለው ነገር ደግሞ መንገድ ላይ ይቆይ ፍሪ ማለት ነው እየጠበቀች ነው። ልጁን ለመጀመሪያ ጊዜ ነው ዛሬ ያዘለችው ጀርባዋ ላይ እሺ አይላትም በፍጹም ዛሬ እያለቀሰም ቢሆን ውጪ ላይ ይዘው ምን ያደርገች እንደሆነ እኔ ደግሞ ልወጣስ ነው የጨራርሻለሁ አዘጋጃቻለሁ ይዤ የሚሄደውንም ምን ምለውንም አዘጋጃቻለሁ እዚህ ጋር። ስለዚህ ይዤ ልወጣ ነውና በዛው እናንተ እንትን ለበል ብዬ ነው ምን ያደርገች እንደሆነ ይላሳያችሁ። ያው ተዛጋ ለመጀመሪያ ጊዜ ቤቢን አዝላው እንዲ ውጪ ላይ ስለሆነ ምናምን ነገር ነው እንትን ቆማለች። ለመጀመሪያ ጊዜ እሺ ብሎ ጀርባ ላይ እያለቀሰ ነበር፣ በጣም እያለቀሰ ነበር። ከዛ አዝላው ምናምን ልብስ እስከመቀያየር ድረስ እዛ ጋር እየጠበቀች ነው። ግራ ገብቷታል። ምን ሆነ ነው ተቀረቀረች ቤት ውስጥ ብላ ነው እንደ ተመለሰች። አሁን ደግሞ ያት ምን እያለ ነው? እንሂድ ትሄዳላችሁ። ታዲያ ምን ችግር አለው? ነጠላውን ሰብሰብ አድርግ እንዳይጥልሽ። አንተ ባባ አተኛም እንዴ? ኦ እሺ ይሁት ለመጀመሪያ ጊዜ እኔ ጋር ከጀመረች ጊዜ ጀምሮ አዝላ አታውቅም እና ዛሬ አዝላ አይት ባባ ደህና ነህ? መንገድ ዛሬ ሳላዝለው ነው መንገድ እየሄድኩ ያለሁት። ምንድን ነው አና ቤተሰብ እንግዲህ እየተጓዝን ነው። ወይ አንተን አነቃነቅሽብኝ። ይቅርብኝ አልተመቸኝ። ቆይ አንዴ ልቀቂ። እንደዚህ እና እየተጓዝን ነው ለመጀመሪያ ጊዜ ሲተዛዘኑ እያለቀሰው ነጫጩ በሆነ ነው ፈልብላ አልፈልግም አለ ደብሮታል። እና ጥላ ይዘናል፣ ግን ነፋስ በጣም ነፋስ ነበር። ለዛ ነው ጥላው ልስጥሽ እና ዛሬ እንግዲህ እስቲ ወግ ደርሶን ከቤት ወጣን። ያው እሷን ነበር እየጠበቅኩ የነበረው በነገራችን ላይ ከባል በፊት መጣል ብላኝ ስለነበረ ማለት ነው። አሁን ግን ትንሽ ይሄ ጉንፋን ሁሉም ቦታ ላይ በጣም ከባድ ሆኗል። እንትን እንደ ጉንፋን አስመስሎ በጣም ነው ሰውን እየረበረበ ያለ በየቤቱ እና ለማንኛውም በጣም ብዙ መንገድ ነው የሚቀረው። አብራችሁን እየሄዳችሁ እና ይሄንን ይመስላል። አይኔ ወቅቶኝ ነበረ ለእናንተ ለማሳየት ሾኮ አይኔ ወቅቶኝ ነበር። ዛሬ ግን ለየት ባለ መንገድ ነው የወጣነው። ለዛ ነው እንጂ መንገዳችን ትክክለኛው መንገዳችን ይሄ አይደለም። ዛሬ መንገድ ቀይሬ ነው። በጣም ነው የሚርቀው፣ ግን ይሁን ብዬ ነው። አስፋልት ነው ግን አይሄድላችሁም። ታውቃላችሁ ምንም አይነት መኪና የለበት። ደከመኝ ነው እና
እት እንዳለ ሜዳ ነው። አገር ቤት በሉት አገር ቤት። እዛ ጋር የምትገኘው ቤት የለም። እሱን አልፈን ነው የምንሄደው። እዛ አልፈን እዛ ነው ያለነው። አሁን ገና ይሄንን መንደራው እንደዚህ ስታይ ትንሽ ይመስላችኋል አይደል? ገና ዙራ ጥምጥም ነው የምንሄደው። ዙራ ጥምጥም ማለት ነው። በጣም ነው የሚረቀው። ግን ሁለት ወዳይ ነውማ ለይድም ፈልጌ መንገዱንም ጠልቼ እውነት እንደዚህ በእጅ ምንነካ ነው ይመስለው እንደዚህ ስታይ። ግን እሱን አልፌ ገና ሌላ ታክሲ ምናምን ይዘን ነው የምንሄደው። ለዛ ነው። ለማንኛውም ላይክ ሼር እያደረጋችሁ አብራችሁን ቆዩ። ለማንኛውም እዛ ሄደን ደግሞ የምንቀርጽላችሁ ይሆናል። ደህና ሁኑ።